እሱ አይደለ ትልቁ ስህተቴ ኑሐሚን። ልጄ አምራንን ከሚያገባ አንቺ 10 እጅ ትሻኛለሽ። ወይዘሮ ዝናሽ እኔ ኑሐሚን ባጣ ቆይኝ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ ይኸውልሽ ኑሐሚን፣ እንደሱ እኮ አይደለም። ይሄን ነገር እኮ ላንቺ ስነግርሽ በደንብ አስቤበት ነው። ደግሞ እኮ መኪናው ቤት ድረስ ሊያደርስሽ ይችላል። ለመኪናው አመሰግናለሁ። እኔ ግን ፈጣሪ በምንም የማልቀይረው 2 እግር ሰጥቶኛል። በእግሬ መሄድ እችላለሁ። እሺ እባክሽ ኑሐሚን፣ ልቀቂኝ አልኩሽ እኮ። አይ ኑሐሚን፣ ልብሽ እየፈለገ እኮ አፍሽ ምቀኛ ሆነብሽ። ልጄ እንደምትወጁ በደንብ አውቃለሁ። አንቺ ነሽ የልጄ ሚስት፣ የቤቴ ምራት መሆን ያለብሽ። አምራንን ለመበቀል ደግሞ ከአንቺ የተሻለ ምንም ሌላ ቆንጆ አማራጭ የለኝ። ወይዘሮ ዝናሽ ምንም እንኳን ኑሐሚን የልጇ ሚስት እንድትሆንላት ብትፈልግም ነገር ግን ኑሐሚን ከዚህ በኋላ የወይዘሮ ዝናሽ መጠቀሚያ መሆን አልፈልግም በማለት አመነጫጭቃት ጥላት እንደሄደች አይተናል። አቶ ለይኩን ዳግምን ከናሆም ጋር አስታርቅሃለሁ ባለው መሰረት ወደ ቤት እንዲመጣ ከጋበዘው በኋላ ነገር ግን ናሆም በጭራሽ ይህ ልጅ እኛ ቤት የሚገባ ከሆነ እኔ ከዚህ ቤት እቃዬን ጠቅልዬ እወጣለሁ፣ በፍጹም ላየው አልፈልግም ሲል ሌላ እሰጥ አገባ ውስጥ ገብተው ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 49 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ወይዘሮ ዝናሽ ኑሐሚንን ይቅርታ በመጠየቅ ምክንያት እናም ደግሞ ከዚህ በኋላ ምራቴ እንድትሆኚ እፈልጋለሁ፣ የልጄ ሚስት አንቺ ነሽ፣ ያቺ አምራን በፍጹም የኔ ልጅ ሚስት ልትሆን አትችልም ስትል ነበረ ጥያቄ ያቀረበችላት። ኑሐሚንም አንቺ እኮ ማለት ከዚህ በፊት እኔን ልታከብሪኝ አይደለም ልታየኝ እንኳን አትፈልጊም፣ እናም ደግሞ እኔንም አባቴንም ደሃ የደሃ ልጅ እያልሽ ስትሰድቢን የኖርሽ ሴትዮ ነሽ። እንዴት ነው ዛሬ ለምራትነት እያጨ ስትልም በጥያቄ አፋጣት ትገኛለች። ወይዘሮ ዝናሽም እሱ እኮ ነው ትልቁ ችግር፣ ከዚህ በፊት ተሳስቼ የነበረውን ነገር ለማስተካከል አሁን የግዴታ አንቺን አምኜ መቀበል አለብኝ። ኑሐሚን እባክሽ ተረጅኝ፣ የልጄ ሚስት አምራን ሳትሆን አንቺ ነች ስትል ነበረ ትህትና በተሞላበት መንገድ እያናገረቻት የነበረው። ነገር ግን ኑሐሚን አሁን እጅግ በጣም አቋም ላይ ሆና ትገኛለች። እናም ከዚህ በኋላ አንቺን አምኜ በፍጹም ለአንቺ ተገዢ እንዲሁም ታዛዥ መሆን አልችልም፣ በጣም አዝናለሁ ወይዘሮ ዝናሽ በማለት ነበረ ጥላት ሄደችው። በሌላ በኩል ደግሞ ኤደንንም እንደ ኑሐሚን በመቅረብ ከዚህ በኋላ እኛ ቤት ትገቢያለሽ፣ እናም የቤት ሰራተኛነትሽን ትቀጥያለሽ ስትል ሌላ ጥያቄ አቅርባላታለች። ነገር ግን ኤደን የድርጅቱ ውስጥ ተቀጥራ ልትሰራ እንደነበረም የምናውቀው ነው። እናም ድርጅቱ ጋር ከምሰራ ቤት ውስጥ ብሰራ ይሻለኛል፣ እናም ደግሞ ደሞዙም ጠቀም ያለ ይሆናል፣ ወሬም ደግሞ ስለምታቀብል ሌላ ጥቅማ ጥቅም ይኖረኛል፣ ተጨማሪ ክፍያ ይከፈለኛል በማለት ነበረ በቤት ሰራተኝነቱ ተስማምታ ከወይዘሮ ዝናሽ ጋር ተደራድራ የጨረሰችው። እናም እንደዚህ ካደረገች በኋላ ለኑሐሚን ወይዘሮ ዝናሽ እነሱ ቤት ተመልሼ እንድገባ ጥያቄ አቀረበችልኝ። እናም እኔ ደግሞ በዚህ ነገር ተስማማሁኝ ስትል መናገር ፈልጋ ነግራታለች። ኑሐሚንም አይሆንም ኤደን፣ እኔ ይሄኛውን ስራ እያመቻቸውልሽ ነው፣ ስለዚህ መስራት ያለብሽ ድርጅት ውስጥ እንጂ ከዚህ በኋላ የወይዘሮ ዝናሽ ቤት አይደለም ስትልም ከልክላታለች። ነገር ግን ኤደን በራሷ ውሳኔ የምትንቀሳቀስ ሰው ስለሆነች ኑሐሚንን ባለማዳመጥ እነ ወይዘሮ ዝናሽ ቤት ገብታ የቤት ሰራተኝነቱን ለመስራት ወስና ትገኛለች። ኑሐሚን ወደ ዳግም ስልክ በመደወል ቢያንስ እንኳን ቢሮ ባይናፍቅህ መጥተህ የስራ መልቀቂያ ደብዳቤህን አትወስድም ወይ ስትል ጥያቄ አቅርባለት ነበረ። ዳግምም አይ በጭራሽ መምጣት አልፈልግም፣ ኑሐሚን ከቻልሽ አንቺንም ልይሽ፣ እናም ደግሞ የስራ መልቀቂያ ደብዳቤውንም ልታቀብኝ ትችያለሽ ወይ ሲል ጥያቄ አቅርቦላት ነበረ። ኑሐሚንም አልችልም በማለት ካስደነገጠችው በኋላ አይ ዳግም አውቄ ነው ላመጣልህ እችላለሁ፣ እናም መገናኘት እንችላለን፣ ነገር ግን ብትመጣ ደስ ይለኝ ነበረ በማለትም ተሰነባብተው ስልኩን ዘግታበታለች። ዳግም አሁን ላይ ከቤት ከመባረሩ ይልቅ እያናደደውና እያበሳጨው ያለው የናሆም እሱም መደብደብ እናም ደግሞ
እናቱ ወንድማማች ናችሁ እባካችሁ ብላ አለመገላገሏ እጅግ በጣም እያበሳጨው ይገኛል። አቶ ለይኩንም የዳግም ከቤት መውጣት እጅግ በጣም አሳስቧቸው ዳግምን እየፈለጉት ይገኙ ነበረ። እናም ዳግምን ካገኙት በኋላ እኔ ከናሆም ጋር ላስታርቅህ፣ የአባትህን ጉዳይ አንተ በግልህ መፍታት ትችላለህ። ነገር ግን አንተ ማለት የወይዘሮ ዝናሽ የአደራ ልጅ ነህ። ስለዚህ ከቤት መውጣት የለብህም እባክህ። እኔ በናሆም ቦታ ሆኜ ይቅርታ ልጠይቅህና ወደ ቤታችን ተመልሰህ ግባ ሲሉም ጥያቄ አቅርበውለት ነበረ። እጅግ በጣም የተናደደው ዳግምም አይ በፍጹም ከዚህ በኋላ ከናሆም ጋር እሰጥ አገባ ውስጥ መግባት አልፈልግም። እናም ወደ ቤት አልመለስም። እናም ደግሞ ለእኔ ሲል ዋጋ ከፍሎ ያሳደገኝን አባቴን በድጋሚ እስር ቤት እንዲገባ አልፈርድበትም። አይን እያየ በፍጹም አሳልፌ አልሰጠውም ሲል ነበረ ለአቶ ለይኩን አንድ ባንድ ነገሮችን ግልጽልጽ አድርጎ የነገራቸው። አቶ ለይኩንም አይ ዳግም የአባትህን ጉዳይ ፍታ፣ ነገር ግን ከቤታችን መውጣት የለብህም፣ እኔን እመነኝ። እናም ደግሞ የምታከብረኝ ከሆነ ተመልሰህ ወደዛ ቤት ና ሲሉ ነበረ ጫን ያለ ጥያቄ ጠይቀውት የነበረው። ዳግምም በፍጹም አቶ ለይኩንን እምቢ ማለት አልቻለም። እናም አንድ እድል ልስጣቸው በማለት እሺ ጋሼ እመጣለሁ በቃ ሲል አስደስቶ ልኳቸዋል። ወይዘሮ ዝናሽ ወደ ኑሐሚን ቢሮ ጎራ ብላ ትገኝ ነበረ። እናም እዛ ስትሄድ ኑሐሚን ዳግምን ስልክ እያወራች አገኘቻት። ወይዘሮ ዝናሽ ጥያቄ መጠየቅ ጀመረች። ኑሐሚን ከማን ጋር ነው ስልክ የምታወሪው ስትል ጠየቀቻት። ከዳግም ጋር ነው አለች እሷም። እናም እባክሽ ልጄን አንዴ አገናኝኝ ድምፁን መስማት እፈልጋለሁ ስትልም ለኑሐሚን ጥያቄ ጠየቀቻት። ኑሐሚንም እሺ ዳግም አንዴ ወይዘሮ ዝናሽ ትፈልጋለች ስትልም ስልኳን ሰጠቻት። እናም ዳግም ድምጿን እንኳን መስማት አልፈለገም። ወዲያውኑ ስልኩን ጆሮዋ ላይ ነበረ የዘጋው። ወይዘሮ ዝናሽ እጅግ በጣም አዝና ትገኛለች። አሁን ላይ እውነታውን መናገር ለሷ እጅግ በጣም ድክመት ሆኖባታል። ምክንያቱም ልጇ እንደሆነ ብትናገር የበለጠ ትዳሯ ምስቅልቅሉ ይወጣል ብላ ስላሰበች፣ በትክክልም ደግሞ አሁን ላይ የዳግም የወይዘሮ ዝናሽ ልጅ መሆን ቢታወቅ ከዚህ የበለጠ የቤተሰቡ ትርምስምስ ይወጣል ብዬ አስባለሁ። ናሆምም በተደጋጋሚ አምራን እንጋባ እያለች በምትጠይቀው መሰረት ቤተሰቦቹን አሳምኖ ሽማግሌውን መላክ ስላልቻለ አምራን ደግሞ አሁን ላይ አንተ እየፈዘዝክ ነው፣ ምን ለማድረግ እየሞከርክ ነው እያለችም ሌላ ጭቅጭቅ እያቀረበችበት ትገኛለች። አምራን እባክሽ ተረጋጊ፣ እኔ ቤተሰቦችን አሳምኜ ሽማግሌውን ልካለሁ፣ አይካሉ ደግሞ እኔ በድብቅ ልኬ እንጋባለን ቢላትም ነገር ግን አምራን በፍጹም መጋባት አልፈልግም፣ ቤተሰቦችህ ማወቅ አለባቸው፣ እናም ደግሞ እነሱ መፍቀድ አለባቸው። ቢያንስ ሆዴ ውስጥ ላለው ልጅ እንኳን አያስቡም እንዴ ስትል ነበረ። አሁንም ሆዷ ውስጥ ልጅ እንዳለ አድርጋ እያስመሰለች የምትገኘው። ናሆምም በፍጹም እነሱ ይህን ማድረግ ካልቻሉ እኔ አንቺን አገባሻለሁ፣ ምንም አትጨናነቂ ሲል ነበረ እሷን ለማረጋጋት እየሞከረ የሚገኘው። አምራንም ስለ ድርጅቱና ስለ ቤቱ እንዲሁም ደግሞ ስለ ገንዘቡ በተደጋጋሚ እያወራችው ትገኛለች። ይህ ነገር ያላነቃው ናሆምም አንቺ ግን ለምንድን ነው ገንዘብ የምትየው? ከገንዘቡ ይልቅ የኔና አንቺ ፍቅር አይበልጥም ወይ ሲል እየጠየቃት ይገኛል። አይ እኔ በድህነት መኖር አልፈልግም ናሆም፣ አንተ ካልጠየቅህ ቤተሰቦች አፍ አውጥተው እንካ እንደማይሉህ ታውቃለህ ስትል ነበረ ናሆምን ለማንቃት እየሞከረች የምትገኘው። ዳግም አቶ ለይኩን ባቀረቡለት ጥያቄ መሰረት ወደ ቤቱ ተመልሶ ይገኛል። እናም ወይዘሮ ዝናሽ ለይኩን የምርህን ነው ዳግም አሁን ወደ ቤት ይመጣል እያለችም ባለቤቷን እየጠየቀች ትገኝ ነበረ። አዎ ዝኑ እመኝኝ፣ ዳግምን ወደ ቤት እንዲመጣ አድርጌዋለሁ፣ እናም በሰዓታት ውስጥ ይመጣል ሲል ቁጭ ብለው እየጠበቁት ይገኙ ነበረ። እናም ናሆም መጣ። ናሆምን እንኳን ደህና መጣህ ካሉት በኋላ በዚህ ሰዓት ስለምን ተቀመጣችሁ? ቁጭ ብላችሁስ ማን እየጠበቃችሁ ነው ሲል ጠይቋቸዋል። እነሱም ዳግም ይመጣል እናም እሱን እየጠበቅን ነው ሲሉ ነበረ መልስ የመለሱለት። አይ እማዬ ይሄኔ እኔም ቢሆን እስከዚህ ሰዓት ድረስ አትጠብቅኝም ነበረ፣ እናም ትተሽኝ ትተኝ ነበር እያለ ከእናቱ ጋር ሌላ ጭቅጭቅ ጀምሮ ይገኛል። በዚህ መካከል እናትና ልጅ እየተጨቃጨቁ እያለ ዳግም አቶ ለይኩን ባቀረቡለት ጥያቄ መሰረት ወደ ቤት ተመለሰ።
እናም ናሁም የዚህን ሰዓት ደሙ ፈላበት። እንዴት ወደዚህ ቤት ትመለሳለህ? ከዚህ በኋላ ወያንተ ወይኔ እዚህ ቤት እንኖራለን በማለት ነበረ ናሁም ዳግም ላይ አፍጥጦበት የነበረው። በዚህ ሰዓት ወይዘሮ ዝናሽ እጅግ በጣም ጭንቀት ውስጥ ገባች። ሁለቱም ልጆቿ ከመደባደብ አልፈው አሁን ደግሞ እጅግ በጣም ጠላትማማቾች ሆነው ይገኛሉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።